ፋኖ እየታገለ ያለው ለምንድን ነው? የአውሮፓ ህብረት ኮሚሽን ሪፕሬዘንታቲቮቹ ኢትዮጵያ እንድትድን የሚፈልጉ ሰዎች አሉ። ኢቭን ዘ አምባሳደር ማሲንጋ is acting as a broker, not an ambassador. አገኛ ከዚህ ሁሉ መከራ ነው ወጣለ። የአሜሪካ መንግስት ግን ከብዙ ህዝብ ጋር እየተጣላ ነው። በራኮ እነሱ ጋር ነበር ጌታቸው አሰፋ ሊገለው ቢፈልግ ዛይደፈው እንዴ ነው። ፍትህን እየደፈጠጠ ያለው ማን ነው? ትግራይ ላይ ፋኖ እየታገለ ያለው ለምንድን ነው? የአማራ ህዝብ ህልውና ሆኖበት ነው አይደል? ይሄ ሁሉ ወጣት ወጥቶ አፈር ድሜ ዋጋ እየከፈለ ያለው የአማራ እናቶች ሆስፒታል ውስጥ ተኝተው መዋልዳን ሆስፒታል ውስጥ ሆነው በድሮን ሲገደሉ ይሄ ህግ ለምንድነው? አውሮፓ ህብረት ምን ይሰራል? ማለት እኔ ሰብአዊነት ያጠቃኛል ኮር ፕሪንሲፕሎች እነዚህ ናቸው ካለ ለነዚህ ኮር ፕሪንሲፕሎች እየጣሰ ያለው በግላጭ ማን ነው እንዴ? የኦህዴድ ብልጽግና እኮ ነው። የኦህዴድ ብልጽግና እኛ ጋር ብቻ አይደለም ሱዳን ውስጥ ገብቶ ድሮኖች እየላከ ማለት የዩናይትድ አረብ ኤሚሬትስ ተላላኪ ሆነው ትናንት አይተዋል። ሱዳን ላይ የተማረኩ የኢትዮጵያ መከላከያ ተሽከርካሪዎች የኢትዮጵያ ብር ነው እዛ የተገኘው። ይሄን የሚያክል አሸባሪ እዚህ ቁጭ አድርገህ ለማን ነው የምትጽፈው? ጸሐፊዎቹ ደላሎች ካልሆኑ በስተቀር የአውሮፓ ህብረት ኮሚሽን ኮር ፕሪንሲፕል እነዚህ ናቸው። ከነዚህ ጋር የሚጣረስ የኦህዴድ ብልጽግና እዛ ቁጭ ብሎ በየቀኑ ሰው እየገደለ አስብ። ይሄን ሁሉ ያዩ መጻፍ ያልቻሉ ሰዎች ዛሬ እኛ ምን ስላደረግን ነው እኛ ጋር የሚጽፉት? ምክንያቱም እዛ ያለው የኦህዴድ ብልጽግና ቅድም ነግሬያለሁ፣ በትግራይ የጀመረ ኢትዮጵያን የማፍረስ ፕሮጀክት በአውሮፓ ህብረት በለው በአሜሪካ በለው ተሰጥቶት እየሰራ ያለ አሁን አገር ልትድን ሆነ። አየህ ብልጽግና ኦህዴድ የሚሰጋው ማለት ነው የትግራይን ሰራዊትና ቲፒኤልኤፍ ነው። አገር ልትድን ነው። እነዚህ ሰዎች አገር ልትድን ስላልፈለጉ ነው የጻፉት እንጂ አገር ልትድን ቢፈልጉ እነዚህ ናቸው መርሆቻቸው። እነዚህም መርሆች መመዘኛ አድርገው ማን ነው እነዚህም መርሆች የጣሰው ብለህ በፓራሜትር ብትገመግመው ማን እየጣሰ እንደሆነ ለማግኘት ምንም አትቸገርም። አይነ ስውርም ሆነ ታገኘዋለህ። እኔ እዚህ ላይ አሁንም ድረስ የትግራይን ህዝብ አጠፋለሁ ብሎ እየሰራ ያለ ስርዓት ነዳጅ የከለከለን፣ የባንክ ገንዘባችንን እንደፈለግ እንዳናወጣ የከለከለን፣ የትግራይ ህዝብ ከቦታ ቦታ እንዳይንቀሳቀስ ነው ነዳጁን የከለከለው። ነዳጅ ስትገለግል መስኖ ስራለን ያርሶ አደሩ መስኖ ይቆማል። ገባ? ምርትና ምርታማነት ይቀንሳል። ከዛ ነጋዴዎች ህዝብ ሞቢሊቲ ከሌለ ኢኮኖሚ ይሞታል። ይሄው የሞተ ነው። እንደዚህ አድርጎ የገደለን በፕሪቶሪያው ስምምነት ስራ እንዲሰራ የተሰጠው ሰው የትግራይን ለማፍረስ ላይ ተጠምዶ የኛዎቹም ባለጌዎች ተባባሪ ሆነው ይሄ ሁሉ የተሰራ የአውሮፓ ህብረት አላይም ያለ አሁን ምን ስለተገኘ ነው እኛ ጋር የቲፒኤልኤፍ ሰዎች ላይ የሚጽፉ ምን በየትኛው መመዘኛ? ከዛ አንጣልኝ የአሜሪካው አምባሳደር ማሲንጋን ወሰደው፣ ኦባሳንጆን ወሰዳቸው። ሁሉም ይሄ ሁሉ ሲደረግ እያዩ እየሰሙ ማለት ትግራይ መንግስቷን መልሳ ወደ ጥሩ ፖዚሽን ስትመጣ ሁሉም ተዝረከረኩ መጡ። እኛ እነዚህ ሰዎች የአውሮፓ ህብረት ኮሚሽን ሪፕሬዘንታቲቮቹ ኢትዮጵያ እንድትድን የሚፈልጉ ሰዎች አይደሉም። ቢሆን ኖሮ እነኚህን የአውሮፓ ህብረት ኮር ፕሪንሲፕልስ የጣሰ ሰው ነው አገር እየመራ ያለው። እሱን ነው እጃቸውን ታፋው ውስጥ አስገብተው ሊቆነጥጡት የሚገባው። እኛማ ፍትህ ፈላጊዎች ነን። ስለዚህ እኔ የአውሮፓ ህብረትን ኮር ፕሪንሲፕል ማዕከል አድርጌ ለመገምገም ስሞክር ጸሐፊዎቹ ደላሎች ካልሆኑ በስተቀር የአውሮፓ ህብረት ኮሚሽን መርህና ፕሪንሲፕል የሚያንጸባርቅ አይደለም። ለአውሮፓ ህብረት ክብርም አይመጥንም። ምክንያቱም እኛ ፍትህ ፈላጊዎች ነን። አትኖሩም ተብለን እየታገልን ያለን ሰዎች ነን። እናንተ ደግሞ የተጣመራችሁት በእነዚህ ኮር ፕሪንሲፕሎች ማዕከል አድርጋችሁ ነው። እናንተ እንዲሆንላችሁ የምትፈልጉት ነገር እኛ ጋር እንዳይሆን ለምን እንደምትሰሩት
ሰው ከሆንክ አንተ ጋር ሊደርስ የማትፈልገውን ነገር ሌላው ሰው ጋር ሊደርስ መመኘት የለብህም። ስለዚህ እነዚህ የአውሮፓ ህብረት ኮሚሽን ተወካዮች እኔ ሰዎች ናቸው ወይ ብዬ ነው ማስብ። ሰው ከሆንክ እንዴት አንተ ነፃነት እየፈለግ እኔ ለነፃነት ስታገል እንዴት ትከለክለኛለህ? ያንተ ዜጋ ዲግኒቲ የዜግነት መብት እንዲኖረው ፍትህ እንዲያገኝ ያደርግ እኔ ከህዝቤ ጋር ስታገል እንዴት እንደ ወንጀል ትቆጥርብኛለህ? በሽተኛ ካልሆንክ በስተቀር I don't think so. The representatives from European Union represents the Commission. Even they are not running to realize the core principles of the European Union. Rather, they are running against the core principles, against humanity, against democracy. So, in my opinion, I don't believe that their statement doesn't reflect the core principles of the European Union Commission. So I conclude that as individual, they made a mistake. Even the ambassador Masinga is acting as a broker, not an ambassador. I don't think so. All what he writes on his statement is the intention and the objective of the people of America and its government. I don't think so. ስለዚህ የአሜሪካ ህዝብና የአሜሪካ መንግስት ስቴትመንት ነው ብዬ አላምንም። ምክንያቱም የአሜሪካ መንግስት ለዲሞክራሲ ለሰብአዊ መብት የሚጣበቅ መንግስት ነው ብሎ ራሱን ያስቀመጠ መንግስት እኔ ለመብቴና ለህልውና ይስታገል እና በዚህ ልክ ወንጀል እየፈጸመ ያለ የሆዴድ ብልጽግና እያየው የአሜሪካ መንግስት በዚህ ልክ ስቴትመንት እንዲወጣ ይፈቅዳል ብዬ አላስብም። ማሲንጋ እንደ ግለሰብ ግን የአሜሪካን መንግስትና ህዝብ እያዋረደ ያለ ግለሰብ ነው፣ ደላላ ነው። ይሄ ሁሉ መከራና ስቃይ ሲደርስብን አዲስ አበባ ቁጭ ብሎ የሚያይ ሰው ነው። የፍትህ ሰው አይደለም፣ እውነተኛ ሰው አይደለም። ለአሜሪካ ህዝብና መንግስት የማይመጥን አምባሳደር ነው። የአሜሪካ መንግስትና ህዝብ ሊያነሳው ነው የሚገባው። እንደዚህ አይነቱ ነገኛ ከዚህ ሁሉ መከራ እንወጣለን፣ አትጠራጠር። የአሜሪካ መንግስት ግን ከብዙ ህዝብ ጋር እየተጣላ ነው ያለው። በእንደነዚህ አይነቶቹ ያለ ቦታቸው የተቀመጡ ለህዝብና ለአሜሪካ ህዝብና መንግስት የማይመጥኑ የድለላ ስራ ውስጥ የገቡ አምባሳደሮች ማለት እኔ አንተ ለነፃነት እየታገልክ እያየሁ ሌላው አካል ነፃነትን በሚገፍ መንገድ የሁሉ መከራ እያደረሰብህ እያየው ገዳዩ ጋር ጄኖሳይደር ጋር መወግን ከሆነ እኔ ደላላ ነኝ። የአሜሪካ መንግስትና ህዝብ በሰጠኝ ስራና ኃላፊነት ላይ አይደለም ያለሁት፣ ሌላ የድለላ ስራ የሸቀጥ ስራ ውስጥ ነው ያለሁት ማለት ነው። ምክንያቱም ከጄኖሳይደር ጋር መወገን በአሜሪካ ፕሪንሲፕል በአሜሪካ የዲፕሎማሲ መርህ ልክ አይደለም። በአውሮፓ ህብረት ቅድም ያነሳው ሁሉ ኮር ፕሪንሲፕልስ ጋር አይጣጣምም። ስለዚህ ወንጀል ነው እየፈጸሙ ያሉት ሁለቱም። ኦባሳንጆ በሩ መጣ አይደለ? ይሄ ሁሉ ሲደርስብን እየቀጠቀጧቸው ነው፣ በራሳቸው ሰዎች እየተጫወቱባቸው ስለሆነ የትግራይ ህዝብ ሊፈርስልን ነው ብሎ ዝም አለ። የትግራይ ህዝብ ዋዛ አይደለም። ነቃና እነዛ ከኢትዮጵያ የፈሰሰ አተላ ሰውነታቸው ላይ የተዝረከረከባቸው አተላዎቹን ጠርጎ አስወጣ፣ መንግስቱን ተከለ። ያን ያሳበዳቸው መብታችን ነው። እነሱ ዜጎቻቸው መብት ሲሆን ደስ ይላቸው፣ እኛ መብታችን ኤክሰርሳይዝ ስናደርግ ኃጢአት የሚሆንበት ምንም ፕሪንሲፕል የለም። ወደድክም ጠላህም ግን ውስጥ ስትጠነክር ዓለም ትቀበላለች። የተዝረከረከ ቀን እንደ ሆዴድ ብልጽግና የማንም መጫወቻ የሆነች ሀገር ነው የምትይዘው፣ የማንም መጫወቻ የሆነ ህዝብ ነው የምትይዘው። ስለዚህ ወይዘሮ ፈትለወርቅ ታጋይ ፈትለወርቅ የሰጠችው መልስ ተገቢና ልክ ነው ባይ ነኝ። እኔም በእሷ ቦታ በሆን እሷ ከተናገረችው በላይ ልናገር ካልሆነ በስተቀር ምንም ክፍተት አላየሁበትም። ውስጣችን ስለጠነከረ ነው ዛሬም ያለ ነው። እነሱ ስለፈቀዱልን አይደለም። እነሱማ ፕሪቶሪያ ላይ እኮ እኛ የምንጠፋበትን መንገድ እኮ አቀላጠፉልን። እሱን አንተ እጁን ስትለው መጡ ተመልሰው። ምክንያቱም መጥፋት ነበረብህ። አልጠፋልካ
አልጠፋ ማለት ነው ያለብህ። በፕሪቶሪያው ሊያጠፉ ነበር የፈልጉት ያንተን አባቶች የኔን አባቶች መሪዎች ብዬ ሰማይ ሰቀልኳቸውን አንዘላዝለው የትግራይን ህዝብ ሊያጠፉ ነበር። ይሄ ህዝብ ግን ልባም ነው። ይሄ ሰራዊት ልባም ነው። ልክ አስገባው። አሁን መጡ። ልካቸውን ነው መንገድ ያለበት ዲፕሎማቲካሊ፣ ልክ አሁን በምናወራው መንገድ ማለት ነው። ከዛ ግን የሚያሳፍረኝ የኛዎቹ ሰዎች ናቸው የሚያሳፍሩ። የፕሪቶሪያ ስምምነቱን ያፈረሰው እንደዛ ቢባል ነገር አለ። የፕሪቶሪያ ስምምነት ያፈረሰው ህወሓት ነው የሚል ጀነራል ጻድቃን መግለጫ ሰጥቷል። እንዴት ታየዋለህ? አንድ ነገር ግን እኔ ልጨምርልና አብዛኛው ጊዜ ከፌዴራል መንግስት የተላኩትና የተገረዱት ሰዎች በትግራይ የሰሩት ፕሮጀክት ቢኖር ከፌዴራል መንግስቱ የተላኩበትን የሚጣጣምም ጭምር አይደለም። አሁን በምን ሁኔታ ነው ጀነራል ጻድቃን የፕሪቶሪያ ስምምነት ህወሓትን ያፈረሰው በሚል በየትኛው ሞራል ነው? አሁን መሰለህ የመጨረሻዋ የዶክተር አብይ የክህደት በቃ የመጨረሻዋ ወረቀት ሲቀዳት የፕሪቶሪያውን እኔ የተፈራረምኩት እኮ አለ። አዎ ተረት ቢጤም ጨምሮበታል። አሁን አንዳንዴ ማለት አንዳንዴ ደንቆሮ ስትሆን ማለት በጣም አሪፍ ነው። አንተ ደፋር ነው የምትሆነው። ዝም ብለህ የሚባል ማይባል አታውቁም። አሁን ፕሪቶሪያን ህወሓት ቢትዊን ቲፒኤልኤፍ ኤንድ ፌደራል ገቨርንመንት ነው የሚለው ዓለም የሚያነበው ማለት ነው። ዓለም ፊት ቀርበህ አንተ ከጻድቃን ጋር ከጌታቸውና ከአሰፋ አብርሃ ጋር ነው። አዎ አሁን ጻድቃን ይችን ነው ማለት መብት ያለችው። ሌላ ምን ሊል ይችላል? እኔ የሚያሳፍረኝ ነገር የትግራይ ህዝብ ልብ ማድረግ ነው። ኋላ ተሸክመው ብትዞር እኮ የሚከብድ ህዝብ እኮ አይደለም። ይሄ ህዝብ በፍቅር ጠብ የሚያደርግ ህዝብ ነው እኮ። በድለው እያለ ይቅር ብሎ ወደ ሰላም የሚያመጣ ህዝብ እኮ። እንደዚህ አይነት ወርቅ ህዝብ የትም አታገኝ። ቲፒኤልኤፍ መንግስት ነው። 2012 የመረጥነው መንግስታችን ነው። ፕሪቶሪያ ሲሄድ መንግስት ሆኖ ነው ሄደው። ነግሬሃለሁ። መንግስት ሆኖ ሄዶ የትግራይ ሰራዊትን የቲፒኤልኤፍ ኮምባታንት ነው ብለው እኮ ነው ለጥፈውለት የመጡት። እነሱ እኮ ናቸው የትግራይ ሰራዊት የቲፒኤልኤፍ ሰራዊት ነው ብለው የፕሪቶሪያው ስምምነት ላይ ያስገቡት። መንግስታችንን አፍርሰው መንግስት ሲኖርህ ልክ እንዳሁኑ የመደራደር አቅም ይጨምራል። የትግራይ የመደራደር አቅሙ እንዲሰበር ነው ያደረጉት እነ ጻድቃን። ከዛስ ይችን ድርድር ወደ ራሳቸው ሊወስዱ ወደ ግለሰብ ላይ ያወርዱት። የእናቱ ቤት አድርጉት። የግለሰብ የሚሆነው የራስ ቤት ስትሸጥ ስትደልል ነው። እነዚህ ደላላዎች እኮ ናቸው፣ ማፈሪያ ደላላዎች። እጁን ሰበረው የትግራይን ህዝብ። ከዛ ለትግራይ ሰራዊት የቲፒኤልኤፍ ኮምባታንት ነው ብለው ስም ሰጡትና እዛው ላይ ከዛ እዚህ መጥተውስ ምን አሉት? የትግራይ ሰራዊት እኮ የህወሓት ሰራዊት አይደለም ማለት ምን ፈልገው እዚህ ኮምባታንት ነው እንበለው፣ ከሱ ጋር እንዳይጣበቅ ግን አንተ ለህወሓት ነው እንዴት አገልከው ብለን እናፍርሰው። ከዛ ትግራይ ሰው የሌላት እናርጋት። አንተዬ እንደዚህ አይነት ነው። እስኪ በዓለም ታሪክ እስኪ መጽሐፍ አገላብጥ አምጣልኝ እንደዚህ አይነት የክህደት ጥግ። አንተ አባቴ ይሆነኛል ያልከው ሰው የትግራይ ህዝብ አስብ። ደብረ ጽዮን ጻድቃን ማን እንደሆነ ጥንቅቅ አድርጎ ያውቃል። የህወሓት ሰዎች ጥንቅቅ አድርጎ ያውቁታል። የመጨረሻ ነውረኛ ባለጌ መሆኑን በደንብ አድርጎ ከሃዲ መሆኑን ያውቃሉ። ፖለቲከኛ ሳይሆን ነጋዴ መሆኑን ያውቃሉ። ግን እኛ ጋር ታግሎ ምን አለ ያለው ኤክስፖዠር ጥሩ ነው፣ የትግራይን ህዝብ ሊያድን ይችላል፣ መከራና ስቃይ የትግራይ ህዝብ መከራው አድርጎ የወሰደ ሰው ነው ብለው ተሸውደው ላኩት። እኔ ስቲል የሚገርመኝ ማርያማዊት እዛ ያለ ፕሪቶሪያ ትግራይ ፕሪቶሪያ ላይ በጻድቃን ተገደለች ብላ ነው የተናገረችው። በጣም ልክ ነበረች። መንግስታችንን አፍርሶ መጡ። አብይስ ምን አለ? መንግስትን ያፈረሱለታ እስኪ ሳወረደ እውነቱ ነው። እሱ ያላሰበው እኮ ነው። እሱ መንግስት አፍርሱልኝ ሳይል እሱ ለህወሓት እውቅና ሰጥቶ ህወሓት ለሱ እውቅና ሰጥታ ነው ወደ ድርድር ሄዱት። ህወሓት ፕሪቶሪያ እስኪደርስ ድረስ መንግስት ሆነው እንዴት አንተ መንግስት አፍርሰህ ትመጣለህ? ማን የፈቀደልህ መንግስት እንድታፈርስ? እንደዚህ አይነት ውርደት ውስጥ ያስገባን እኮ እንደዚህ አይነት ወራዳ አባት አምነን ልከን እኮ ነው። የትግራይ ህዝብ መንግስት ሲኖረው ሰተት ብሎ ይወጣል።
እኔ ግን ይሄ ህዝብ ሰተት ብሎ ከወጣ ስልጣን የማገኝበት መንገድ የለም ብሎ የትግራይን ህዝብ ህይወት በሙሉ አደጋ ላይ በኮላተራል እኮ ነው ያሳየው። በቃ የሆነ ቤት አንተ ባንክ ሄደህ ትበደራለህ። ኮላተራል የትግራይን ህዝብ ለሱ ስልጣን ጥማት ኮላተራል አድርጎ ሲያዝ አሁን አብይ ምን አለ? አይ እኔ ከሶስት ሰዎች ጋር ነው ብቻ እኔ ባይዘው ገና ሳይሆን ማራማዊት ጋር የሆነ ኢንተርቪው ነበረኝ። ታስታውስ እንደሆነ ከዚህ ጊዜው መስተዳድር በስተጀርባ ሌላ ጊዜው መስተዳድር አለ ብዬ የተናገርኩበት ቀን ያኔ ነግሬያታለሁ። ይሄ ስምምነት ገና ወደ ጻድቃን ወደ ጌታቸውና ወደ አሰፋ ብርሃ ይወርዳል ብያታለሁ። ያኔ ገና ከዚህ ሳይሄዱ ነው የምነግርህ። አብዝ ሮማናት ላይ የአክል ተፈናቃይ ወጥቶ ኧረ በፈጠራችሁ ሲማር ኤክስፔክትድ ነው። ምንም ፕሪቶሪያ ላይ መንግስት አፍርሶ ሲመጡ አብይ ለነሱ ሰጥቶ በግለሰብ ደረጃ ሊደራደር እንደሚችል ምንም ደንቆሮ ካልሆንክ በስተቀር ምንም ግልጽ ነው። ለኔ ግልጽ ነው። ግልጽ የሆነልኝ ትግራዋይ ስለሆንኩ ብቻ ነው። የሆነ ከሰው የተለየ እውቀት ስላለኝ ምናምን አለ። ትግራዋይ ከሆንክ ሁሉ ግልጽ ነው ላንተ። ሁሉን ነገር የምትመዝናት ከትግራዋይነት አንጻር ስለሆነ ምንም የምታመልጠ ነገር የለችም። ከትግራዋይነት ሸተት ያልክ ቀን ትዝረከረካለህ። አሁን አብይ ለነዚህ ሰዎች ሰጣቸው። መጀመሪያውን ለነሱ እንዲሰጥ ነው የተሰራው። ትግራይ በዚህ ልክ እንድትደክም ነው እነ ጻድቃን እነ ጌታቸው እና አብርሃ ሰፋ እየተስማሙት። ዛሬ አይደለም የገደሉ እኮ ፕሪቶሪያ ሄደውን እኮ የገደሉ እዚህ መጥተው እኮ የፕሪቶሪያውን የግድያ ስምምነት ወደ ተግባር ሊቀይሩት ሞከሩ። ታስታውሳለህ? አብይ እንደመጣ መጀመሪያ ሞብ ጀስቲስ ነበረ። በቃ ይህች ሀገር መቼ ነው የምትመለሰው? ከዚህ በጣም የሚያስፈራ ነበር። አልቀረም። ባይዘው መጽሐፍ ያነበበ ሰው ግለሰብ ነው የሚሆነው። የምታነብ ከሆነ ግለሰብ ነው የምትሆነው። አንድ ልጅ አለ መሐመድ ማን ነው የሚባል በጣም የሚመቸኝ ልጅ፣ በጣም የሚገርም አገላለጽ። መጽሐፍ ካነበብክ ግለሰብ ትሆናለህ። መጽሐፍ የማያነብ መንጋ ነው የሚሆነው። በጣም ትክክለኛ አገላለጽ። መጽሐፍ ካነበብክ ብቻህንም ሆነ ለእምነት ትቆማለህ። ብቻ ሆነ ከገባ ብቻ ትቆማለህ። መንጋው መንጋ መሆኑ ገብቶሃል እኮ። ኢትዮጵያ ውስጥ የመንጋ አስተሳሰብ ነበር አይደል? ልክ ይሄ መንጋ አስተሳሰብ የአተላዎች ስብስብ ትግራይ ላይ መጣችና አይተዋል አይደል? ባጃጅ፣ ፈረስ፣ ሲኖትራክ የመንጋ የደናቁርት አየህ፣ መንጋነትን ወደ ትግራይ የትግራይን ህዝብ አላወቁትም። ይሄን መንጋነት ማን አመጡልን? ፕሪቶሪያ የገደሉ ሰዎች፣ ፕሪቶሪያ ሄደው በቁም የቀበሩ ሰዎች መንጋነትን አመጡለት። ወጣቱን አሳበዱት። አስብ፣ ዋጋ የከፈለ ወጣት ዋጋ በመክፈሉ እንዲጸጸት። ፋኖ ከሆነ ዋጋ እየከፈለ እኮ ነው ከኋላ ተነስቶ ለህልውናው። አንተ በከፈልከው ዋጋ ብርሃን ለሆንክ ለዓለም የምትገርም ፍጥረት የምትገርም ፍጥረትነትህን እንድትከዳረው። ከዛስ በመንጋ ትግራይን ለማፍረስ ከዛ በአካባቢ አብይ ምንድን ነው እነዚህ አማራዎች እኮ ኦሮሞ ጋር ሲውል እነዚህ አማራዎች እንዳታምኗቸው በጣም አደገኞች ናቸው ይላል። እነ ደመቀ መኮንን ጋር ሲውል እነዚህ ኦሮሞዎቹ በተለይ የወለጋዎቹን ይላል። እነዚህ ምን አደረጉ? የአድዋ ልጅ የራያ ልጅ በዚህ ልክ እንደ አዲስ አበባ እንዳየኸው ዝቅጠት ትግራይን ለመቀጥቀጥ ለብቻችን ኮርነር አድርገው ያ ሁሉ እንደፈጸሙበት አድዋን ለብቻዋ ኮርነር አድርገው እንደገና ኧረ ያሳፍራል። ኧረ ብልግና ነው። በጣም ወራዳነት ነው በእውነት። አድዋን ለብቻዋ ያቺ ፕሮጀክት እኮ ናት። አይተሃል? ከኢትዮጵያ ትግራይን ነጥለው ቀጠቀጡ። ይሄን ሰውን ነጥለው የመቀጥቀጥ የደናቁርት ሂሳብ ወደዚህ ይዞ መጡና ወደ አድዋ ወስደው እንደገና የትግራይ ህዝብ አግኒስት ዘ ፒፕል ኦፍ አድዋ ወንድሞቼ ላይ እኔ እንደዚህ ዓመት አንተ መሪ ሆነ ትነግረኛለህ? አንተ ባጃጅ ላይ ተሰልፈ ፖፑሊስት ትሆናለህ? እንደ አብይ ፖፑሊስት ሆኖ በቃ አበዱ፣ ሰከሩ። መጨረሻ የትግራይ ሰራዊት አንበሳው ወገባቸውን፣ የትግራይ ህዝብ ወገባቸውን። ከዛ አዲስ አበባ ሄዱ። አሁን አዲስ አበባ ነው ሊያወሩ ለሚችሉት ይሄ ነው። ምን አለ ጻድቃን? ህወሓት ፕሪቶሪያን ያፈረሰችው ህወሓት ነው አለ። ታዲያ ምን ሊል? አብይ እኮ ለጻድቃን ሰጠው። ጻድቃን ደግሞ እቺ ስልጣን መያዝ ትግራይ ውስጥ ዛሩ ናት። ስለዚህ ጻድቃን ምን አለ? ሶስት ህወሓት ነው ያለው አለ።
አንደኛው ህወሓት እንደውም እኔ ከዛ ፊት አንድ ነገር ልንገርህ፣ ከፕሪቶሪያ ስንመጣ አለ በጣም ያፈርኩት ማለት ነው የህወሓት ማዕከላዊ ኮሚቴ ነው ያላቸው ስራ አስፈጻሚዎች እንድንረሸን ወሰኑብን አለ። አንተ የ78 ዓመት ሰው እኮ ነህ። ምን በዚህ እድሜ አይዋሽም ነው እኮ ነው። ታስታውሳለህ? ፈርመው ሲመጡ ማን የተናደደው? መጀመሪያ ህዝቡ። አስበሉን፣ መንግስታችንን አፍርሰው መጥተው አስበሉን። ሁሉ ምሁሩ ሳይቀርም ነገር ዛሬ እነሱ ጋር የተሰለፈ ምሁር በሙሉ ትንታኔ ቁጭ ብሎ ያደረ ምሁር አውቃለሁ። ቁጭ ብሎ ያደረ ጓደኛ ነበረኝ። እንዴት መንግስት አፍርሰው መጥተው ያስበሉናል ያለ ዛሬ እነሱ ጋር ያለ ማለት። ከዛ እነሱ ሊገሉን ብለው ህዝቡ የፕሪቶሪያ ስምምነቱን ሄደው ሲያቀርቡለት ከዚህ በላይ የምንፈልጋችሁ ጥሩ አድርገው እኮ ነው የመጡት አላቸው አለ። ዘሪቨርስ ነው። ህዝቡ ተቆጣ። እነ ደብረጽዮን ኋላ ፈርመው መጥተዋል። በሚያስማማን የተስማማን፣ በማያስማማን ቀስ እያልን እንደራ የተቀበሏቸው እነሱ ናቸው። ከዛ ሊገሉን እንዴ ነው በረሃ እኮ እነሱ ጋር ነበር። ጌታቸው አሰፋ ሊገለው ቢፈልግ እዛ አይደፋውም እንዴ? ምን እሱ እንዳደረገው ያ ታሪክ ይነግረናል። ባይዘው እነሱ ሰዎች ገና በረሃ ጥለናቸው የመጣን አባቶቻችን ገና የነሱን ሞት እንፈትሸዋለን።